በዋግምራ ብሔረሰብ አስተዳደር ዞን ደሃና ወረዳ አረቢት ከተማ ውስጥ ፋኖ በወሰደው እርምጃ በርካታ የሚሊሻ አባላት ሙትና ቁስለኛ ተደረጉ። አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር አካል የሆነው ዋግሹም ብርጌድ በዋግምራ ብሔረሰብ አስተዳደር ዞን ደሃና ወረዳ አረቢት ከተማ ላይ በመግባት ያገዛዙን ሚሊሻ አይቀጡ ቅጣት ቀጥተውታል። አፋብን ጎንደር ጠቅላይ ግዛት ዕዝ 206ኛ ከፍ ያለው ደሴ ኮር ገብርዬ ክፍለ ጦር ጋይንት አረብ ገበያ ከተማ ህዝባዊ ውይይቶችን አድርጓል። ፋኖቹ አረብ ገበያ ከተማ ከማህበረሰቡ ጋር ሰፊ ውይይቶችን ማድረጋቸውን ኮሩ በላከው መረጃ አረጋግጧል። በሸዋ ጠቅላይ ግዛት በይፋት ግንባር በተደረገ ተጋድሎ የለን ከተማና ሌሎች አካባቢዎች በፋኖ ቁጥጥር ስር ገብተዋል። በተደረገው ተጋድሎ 22 የአየር ወለድ ኮማንዶ አባላት ሲገደሉ በሁለት ተሽከርካሪዎች ቁስለኛ ኮማንዶዎች ለሕክምና ወደ ሸዋሮቢት ይፋት ሆስፒታል መወሰዳቸውን ለማረጋገጥ ተችሏል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ዓርብ የካቲት 6 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በዋግምራ ብሔረሰብ አስተዳደር ዞን ደሃና ወረዳ አረቢት ከተማ ውስጥ ፋኖ በወሰደው እርምጃ በርካታ የሚሊሻ አባላት ሙትና ቁስለኛ ተደረጉ። አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር አካል የሆነው ዋግሹም ብርጌድ በዋግምራ ብሔረሰብ አስተዳደር ዞን ደሃና ወረዳ አረቢት ከተማ ላይ በመግባት ያገዛዙን የሚሊሻ አባላት አይቀጡ ቅጣት ቀጥተውታል። የዋግሹም ብርጌድ ቃኞች ዛሬ የካቲት 6 2018 ዓ.ም አረቢት ከተማ በመግባት የብልጽግናን ሰራዊት ሙትና ቁስለኛ በማድረግ 5 ክላሽንኮቭ 340 የክላሽ ተተኳሽ በመማረክ ታላቅ ድል አስመዝግበዋል። በተያዘም አንድ የሚሊሻ አባል 2 ክላሽ እና 250 የክላሽ ተተኳሽ በመያዝ የፋኖ ኃይሎችን ተቀላቅለዋል። አፋብን ጎንደር ጠቅላይ ግዛት ዕዝ 206ኛ ከፍ ያለው ደሴ ኮር ገብርዬ ክፍለ ጦር ጋይንት አረብ ገበያ ከተማ ህዝባዊ ውይይት አደረገ። ፋኖቹ አረብ ገበያ ከተማ በመግባት ከማህበረሰቡ ጋር ሰፊ ውይይቶችን አድርገዋል። የፋኖ ኃይሎች ከሰሞኑ ባደረጉት ተጋድሎ በርካታ የወረዳ ከተሞችን መቆጣጠራቸው የሚታወቅ ሲሆን በተቆጣጠሯቸው ከተሞች ማህበረሰቡን የማረጋጋት ስራ እየሰሩ እንደሚገኙም ታውቋል። የብልጽግናና አገልጋይ የሚሊሻና የአድማ ብተና ኃይሎች ከከተሞች በማጽዳት ከተሞችን የተረከቡት የፋኖ ኃይሎች በብልጽግና ኃይሎች መጠነ ሰፊ ጥቃት ሲደርስበት የቆየውን ማህበረሰብ እያወያዩ እንደሚገኙ 206ኛ ከፍ ያለው ደሴ ኮር በላከው መረጃ አስታውቋል። በሸዋ ጠቅላይ ግዛት በተደረገ ተጋድሎ የለን ከተማና ሌሎች አካባቢዎች በፋኖ ቁጥጥር ስር ገብተዋል። በተጋድሎ 22 የአየር ወለድ ኮማንዶ አባላት ሲገደሉ በሁለት ተሽከርካሪዎች ቁስለኛ ኮማንዶዎች ለሕክምና ወደ ሸዋሮቢት ይፋት ሆስፒታል መወሰዳቸውን ለማረጋገጥ ተችሏል። በሆስፒታሉ አልጋ ይዘው ይታከሙ የነበሩ ንጹሃን ታካሚዎች አልጋቸውን ለቀው ወታደሮቹ እንዲታከሙ መደረጋቸውም ተሰምተዋል። የመከላከያ ሰራዊት ተቋም የሚተማመንባቸው አየር ወለድ ኮማንዶዎችና የሪፐብሊካን ጋርድ አባላት ከፍተኛ ጉዳት አስተናግደዋል። በተመሳሳይ አፋብን ምኒልክ ዕዝ ልጅ ኢያሱ ኮር የጎፍ ክፍለ ጦር የካቲት 4 2018 ዓ.ም ከቀኑ 10 ሰዓት ጀምሮ ጠላት ይመካበት የነበረውን ፉርሸ ተራራ ምሽግ ኢላማ በማድረግ ባደረጉት ማጥቃት በጠላት ላይ እርምጃ ወስደዋል። በሌላኛው ግንባር የገባው የክፍለ ጦሩ መክት ሻለቃ ነጋሽ ከተማን ሲቆጣጠር የክፍለ ጦሩ ቀኞች መክት ሻለቃ ደግሞ ደጋጋ ከተማን መቆጣጠራቸውን ለማወቅ ተችሏል። ወደ ሌሎች መረጃዎች ስናልፍ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ስማቸውን ያልጠቀሷቸው ጎረቤት ሀገራት እስራኤል ለሶማሌላንድ የሰጠችውን የሀገርነት እውቅና ይደግፋሉ ሲሉ ከሰሱ። ፕሬዝዳንቱ ለአረበኛ ጋዜጣ በሰጡት ቃለ ምልልስ ላይ ሀገራቱ እስራኤል ለሶማሌላንድ የሰጠችውን እውቅና ለራሳቸው ጥቅም ሊያውሉት ይፈልጋሉ ሲሉ ገልጸዋል። ፕሬዝዳንት ሐሰን ለዚህ ክሳቸው የትኛውንም ሀገር በስም ያልጠቀሱ ሲሆን አንዳንድ የቀጠናው ሀገራት ይህንን አጋጣሚ የሶማሊያን አንድነትና የቀጠናው መረጋጋት ለአደጋ አጋልጠው ጠባብና የአጭር ጊዜ ጥቅሞችን ለማሳካት ይፈልጋሉ ሲሉ ገልጸዋል። ለዚህ ክሳቸው የትኛውንም ሀገር በስም መጥቀስ አልፈልግም ያሉት ፕሬዝዳንቱ ነገር ግን ይህንን እውቅና አንዳንዶቹ ውስን ጥቅም ማግኛ የሚያስችላቸው አድርገው ሊመለከቱት ይችላሉ በማለት ተናግረዋል። እስራኤል ባለፈው ታህሳስ ወር ሶማሊያ የግዛቷ አካል አድርጋ ለምትቆጥራትና የራሷ ነጻነት ሀገር ላወጀችው ሶማሌላንድ እውቅና ከሰጠች በኋላ
ሶማሊያን በመደገፍ በርካታ ሀገራትና ተቋማት ተቃውሟቸውን ገልጸዋል። ነገር ግን የሶማሊያ ጎረቤት ሀገራት ከሆኑት መካከል እስካሁን በይፋ ተቃውሟቸውንም ሆነ ድጋፋቸውን ያልገለጹት ኢትዮጵያና ኬንያ ናቸው። የሶማሌላንድ ፕሬዝዳንት የሀገራቱ የግዛት አንድነት ሊታለፍ የማይገባው ቀይ መስመር ነው በማለት አስጠንቅቀዋል። መንግስታቸው የሶማሌ ሉዓላዊነትን ለማስጠበቅ የተለያዩ ፖሊሶችን እየተጠቀመ ነውም ብለዋል። ሶማሌላንድ ከ3 አስርት ዓመታት በላይ የራሷን መንግስት መስርታ በነጻ ሀገርነት ብትቆይም በቅርቡ የሀገርነት እውቅና ከሰጠቻት እስራኤል ውጭ ከየትኛውም ሀገር እውቅና አላገኘችም ነበር። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።